ሁላችንም በህይወታችን ውስጥ የብዛት ስሜት፣ የነጻነት ስሜት፣ ምርጫ የማድረግ ኃይል እንዲኖረን እንፈልጋለን። ነገር ግን ሀብት ማለት በባንክ አካውንት ውስጥ ያለ ገንዘብ መጠን ብቻ አይደለም። እውነተኛ ሀብት ማለት ጊዜን፣ ጉልበትን እና ህይወትን የመቆጣጠር ችሎታ ነው። ዛሬ የምንመለከታቸው 5 ህጎች ከውጪ የሚመጣ ጊዜያዊ እድል ሳይሆን ከውስጥ የሚመነጭ ዘላቂ የፋይናንስ ለውጥን የሚፈጥሩ ናቸው። ለመለወጥ ዝግጁ ነህ? እንጀምር። የመጀመሪያው ህግ አስተሳሰብን መቀየር። የመጀመሪያውና መሰረታዊው ህግ ከገንዘብ ጋር ያለንን ግንኙነት አይደለም፣ ከራሳችን ጋር ያለንን ግንኙነት ነው። ይህ ህግ የብዛት አስተሳሰብ ህግ ይባላል። ብዙዎቻችን የምንኖረው በእጥረት አስተሳሰብ ወይም ሴኩሪቲ ማይንድሴት ውስጥ ነው። ይህ ማለት ገንዘብ ውስን ነው፣ ለማሸነፍ መታገል አለብኝ፣ ሀብታም መሆን ደስተኛ አያደርግም፣ ወይም ሀብት ለሌሎች ብቻ የተሰጠ ነው ብለን እናምናለን። ለምሳሌ አስቡት፣ ለሁለት ጓደኛሞች ተመሳሳይ የንግድ እድል ቀረበላቸው። አንደኛው የእጥረት አስተሳሰብ ያለው ነው። ይህ ስራ ከባድ ነው፣ ሁሉም ሰው እየሰራው ነው፣ እድል የጠበበ ነው ይላል። ሁለተኛው የብዛት አስተሳሰብ ያለው ነው ደግሞ ይህ እድል አዲስ ገበያ እንዲፈጥር ያግዘኛል፣ ችግሩን ለመፍታት የፈጠራ ስልት አጠቀማለሁ ይላል። ልዩነቱ በእድል ሳይሆን በአእምሯቸው ውስጥ ነው። እጥረት ያለውን አስተሳሰብ ለማፍረስ በየቀኑ ራስህን እንዲህ ብለህ ጠይቅ፣ ዛሬ በዙሪያዬ ያለውን ብዛት እንዴት ልጠቀምበት እችላለሁ? ሀብት መጥፎ እንዳልሆነ ነገር ግን መልካም ነገር ለመፍጠር የሚያገለግል መሳሪያ እንደሆነ እመን። ገንዘብን የኃይል እና የተግባር ዘዴ አድርገህ ተመልከተው። ሁለተኛው ህግ ገቢ ሰብሳቢ ስርዓት መፍጠር። ሁለተኛው ህግ በጣም ተግባራዊ እና ጠንካራ ጉልበት ያለው ነው። የስርዓት ገቢ ህግ። ጊዜህን በቀጥታ በመሸጥ ሀብታም መሆን አትችልም። አሁን ያንን ልድገመው። ጊዜህን በቀጥታ በመሸጥ ሀብታም መሆን አትችልም። ሁላችንም በቀን 24 ሰዓት ብቻ ነው ያለን። እውነተኛ ሀብታም ሰዎች ጊዜያቸውን ልኬት በገቢ ይዘረጋሉ። አንድ ታሪክ ላጋራችሁ። ከብዙ ዓመታት በፊት አንድ ሰው ነበር። በቀን 14 ሰዓት በትጋት ይሰራ ነበር። ለሰዎች አገልግሎት ይሰጣል። ነገር ግን መቼም ቢሆን ስራውን ማቆም አይችልም ነበር። አንድ ቀን በጣም ታመመ። በዚያ ሳምንት ውስጥ አንድም ገቢ አልፈጠረም። ሌላኛው ሰው ግን መጀመሪያ ላይ ብዙ ሰርተዋል። በመስመር ላይ የትምህርት ኮርስ ለመፍጠር አሁን የቱሪስት ጉዞ ሲሄድም ሆነ ሲተኛ ሰዎች ኮርሱን ይገዛሉ። ይህ ስርዓት ይባላል። ገንዘብን በአንተ ቦታ መስራት ሲጀምር ነው። የምትፈጥራቸው የገቢ ምንጮች 3 ናቸው። አንደኛ፣ የቢዝነስ ስርዓቶች፣ ሰራተኞች ወይም ቴክኖሎጂ አንተን ሳይጠብቅ ምርትና አገልግሎት ሲሰጥ። ሁለተኛ፣ የካፒታል ስርዓቶች፣ በአክሲዮኖች፣ በቦንዶች ወይም በሪል ስቴት ላይ የሚደረግ ኢንቨስትመንት። ሶስተኛ፣ የዲጂታል ስርዓቶች እንደ መጻሕፍት፣ ኮርሶች፣ የዩቲዩብ ገቢ ወይም የሶፍትዌር ምዝገባዎች ያሉት ነገሮች። የእርስዎ እርምጃ እንዲህ ይሁን። አሁን ባለው ስራው ላይ 100% ከመተማመን ይልቅ በየሳምንቱ 5 ሰዓታት ብቻ ቆርጠህ አንድ አነስተኛ የገቢ ስርዓት ለመፍጠር ሞክር። በአሁን ጊዜ የምትሰራውን ነገር እንዴት ልታበዛውና ስርዓት ውስጥ ልትከተው ትችላለህ? አሰላስልበት። ሶስተኛው ህግ ጥልቅ ትኩረት እና እሴት። ሶስተኛው ህግ ከየትኛውም የሀብት ማፍሪያ ህጎች በላይ ዋጋ ያለው ነው። የእሴት ትኩረት ህግ በቃላትህ ውስጥ አይደለም፣ በምትሰጠው እሴት ውስጥ ነው። ገበያው የሚከፍልህ በምታጠፋው ሰዓት ሳይሆን በምትፈጥረው እሴት መጠን ነው። ታላቁ ተመራማሪ ማልኮም ግልደዌል የ10,000 ሰዓታት ህግ አቅርቧል። ይህ ህግ የሚያሳየው በማንኛውም መስክ ባለሙያ ለመሆን ያን ያህል ልምምድ እንደሚያስፈልግ ነው። ግን እኔ ከዚህ በላይ ልወስደው እፈልጋለሁ። ለሰዎች ገንዘብ እንድትሰጥ የሚያደርጋቸው ህግ የማይተካ መሆን ነው። በዚህ ላይ ምሳሌ እና ታሪክ ልንገራችሁ። አስቡት፣ 5 ዶክተሮች አሉ። 4ቱ ጥሩ ናቸው። አንድ ሰው ግን በልብ ቀዶ ጥገና ላይ ዓለም አቀፍ ደረጃውን የጠበቀ ምርጥ ባለሙያ ነው። ከባድ ቀዶ ጥገና ካስፈለገ ለማን ነው የምትከፍለው? በከፍተኛ ዋጋም ቢሆን ለዛ ልዩ ሰው። ይህ ዶክተር በሰዓቱ ላይ ሳይሆን
በችግሩ ውስብስብነት እና በመፍትሄው ጥራት ምክንያት ይከፈለዋል። እርስዎ በማህበረሰቦ ውስጥ የማይተካ ሰው እንዴት መሆን ይቻላል? እነዚህ ተግባራዊ ጥያቄዎችን ለራሳችሁ ጠይቁ። ሰዎች በየጊዜው የሚያማርሩት ችግር ምንድነው? ያን ችግር ለመፍታት ከሌላው በተሻለ ምን ችሎታ አለኝ? ይህንን እሴት ለብዙ ሰዎች እንዴት ላደርስ እችላለሁ ብላችሁ ራሳችሁን ጠይቁ። ገንዘብ ሁልጊዜ የሚያስፈልገው መፍትሄን ለማግኘት ነው። የሰዎች ህይወት የሚያሻሽል፣ ጊዜያቸውን የሚያስቀር፣ ህመማቸውን የሚያቃልል ወይም ትልቅ ደስታ የሚሰጥ ነገር ስትፈጥር ሀብት በራስ ስር ወደ አንተ ይፈሳል። ትኩረትን ከገንዘብ ማሳደድ ወደ እሴት ፈጠራ ቀይር። ይህንን ተግባራዊ ጥሪ ልስጥህ። በሚቀጥሉ 6 ወራት ውስጥ በምታቀርበው አንድ ልዩ አገልግሎት ወይም ምርት ላይ የኢንዱስትሪው ምርጥ ለመሆን የሚያስፈልግህን ዕውቀት እና ችሎታ ለመሰብሰብ ትኩረት አድርግ። አራተኛው ህግ የገንዘብ መቆጣጠር እና ኢንቨስትመንት። አራተኛው ህግ በጣም አሰልቺ መስሎ ይታይ ይችላል፣ ግን የሀብታሞች ሚስጥር እዚህ ነው። የተቀናጀ እድገት ህግ። ብዙ ሰዎች ገቢን በመጨመር ላይ ብቻ ያተኩራሉ። ሀብታም ግን ገቢ በመቆጣጠር እና በማብዛት ላይ ያተኩራል። ዓለማችን ታላቁ ኢንቨስትመንት ባለሙያ ዋረን ቡፌት ዛሬ የማይጠቀምበትን ገንዘብ እንዴት መቆጣጠር እንዳለበት የማያውቅ ሰው ነገ የሚኖረውን ገንዘብ አይቆጣጠርም ይላል። ይህ ማለት ገንዘብህን እንደ የሰለጠነ ውሻ መሆን አለበት፣ የምትፈልገው ቦታ ብቻ እንዲሄድ። የ50-30-20 ህግ። ይህንን ህግ በህይወትህ ተግባራዊ አድርግ። 50% ለአስፈላጊ ነገሮች ማለትም ቤት ኪራይ፣ ምግብ፣ መጓጓዣ ሊሆን ይችላል። 30% ለፍላጎቶች ማለትም መዝናኛ፣ ምግብ ቤት፣ ግብይት ሊሆን ይችላል። 20% ለቁጠባና ኢንቨስትመንት አውለው። አሁን ያለው ትልቁ ስህተት ሰዎች ያስቀመጡትን ከቀሪው ያጠፋሉ። ሀብታሞች ግን ካገኙት አስቀድመው ለራሳቸው ይከፍላሉ። ገንዘብን እንደ ወንዝ አስቡት። አብዛኛው ሰው ወንዙ ወደ ባህር እንዲፈስ ይፈቅዳል። ነገር ግን ሀብታሞች ወንዙን ወደ ትናንሽ ቦዮች ያዞሩታል። እነዚህ ቦዮች ኢንቨስትመንቶች ናቸው። ወንዙ በሰፊው በሚፈስበት ጊዜ ሁሉ እነዚህ ትናንሽ ቦዮች አቅማቸውን ያበዛሉ እና ከጥቂት ዓመታት በኋላ እነዚህ ትናንሽ ቦዮች የዋናው ወንዝ ያህል ገንዘብ ማምጣት ይጀምራሉ። ይህ የተቀናጀ እድገት ይባላል። የመጀመሪያው እርምጃ ከማንኛውም ወጪ በፊት ቢያንስ 10% ገቢን አውጥተህ ወደ ኢንቨስትመንት አካውንት አዘዋውር። ይህንን ልማድ ወደ የማይናወጥ ልማድ ቀይረው። ያለፈውን ወር ቆጣቢ መሆን አቁም። ለወደፊትህ ኢንቨስት ማድረግ ጀምር። አምስተኛው ህግ ለሌሎች መስጠት እና ማደግ። አምስተኛው እና እጅግ በጣም አስፈላጊው ህግ የመስጠት እና የማደግ ህግ ነው። እውነተኛ ሀብት የሚመጣው ለራሳችን ስንወስድ ሳይሆን ለዓለም ስንሰጥ ነው። እጥረት አስተሳሰብ ያላቸው ሰዎች ገንዘብን አጥብቀው ይይዛሉ፣ ፈራጅ ናቸው። የብዛት አስተሳሰብ ያላቸው ሰዎች ግን ይለቃሉ እና ያካፍላሉ። ገንዘብ እንደ ስታቲክ ማለትም የቆመ ነገር ሳይሆን እንደ ኪኔቲክ ማለትም የሚንቀሳቀስ ኃይል አድርገው ይይዛሉ። መስጠት ማለት ከልክ ያለፈ ገንዘብ ሲኖርህ መስጠት ብቻ አይደለም። መስጠት ማለት ጊዜን፣ ዕውቀትን እና ጥሩ ስሜትን ማጋራት ማለት ነው። ሞኖክሴዎች የሚበሉት ከሰዎች ልግስና ነው። ይህ ልምምድ ያስተማረን ትልቁ ነገር መስጠት የፍቅር ቋንቋ መሆኑን ነው። ስትሰጥ ለዩኒቨርስ ወይም ለህይወት አንድ መልእክት ታስተላልፋለህ፣ እኔ በብዛት ውስጥ ነኝ የሚል እና ብዙ በሰጠህ ቁጥር ብዙ የመቀበል ኃይል እና እድል ትፈጥራለህ። ሀብት ማፍራት ማለት ተቋርጦ መኖር ማለት አይደለም። ሀብት ማፍራት ማለት በህይወትህ ውስጥ ላሉ ሰዎች፣ ለቤተሰብህ እና ለምትወደው ዓላማ የበለጠ አስተዋጽኦ ለማድረግ የሚያስችል ሁኔታ መፍጠር ማለት ነው። የእርስዎ ተግባር ይህ ይሁን። በየወሩ ከገቢህ 1% መርጠህ ለምትወደው ዓላማ ወይም ግለሰብ ስጥ። ይህንን ልማድ ቀስ በቀስ አሳድገው። የመስጠት ልምምዱን ወደ ኃይል ይቀይረዋል። እሺ ጓደኞቼ፣ እነዚህ 5 ህጎች ናቸው። እነዚህ የገንዘብ ነፃነት ብቻ ሳይሆን የአእምሮ ነፃነትም የሚያመጡልህ ህጎች ናቸው። ብዙ ሰዎች የሎተሪ እድል ወይም ፈጣን ሀብት ይጠብቃሉ። ነገር ግን እውነተኛ ሀብት አንተ የምታደርገው ሰው እንጂ ያገኘኸው መጠን አይደለም።
ዛሬ ማታ ከመተኛትህ በፊት ከነዚህ 5 ህጎች ውስጥ አንድ የምትተገብረውን ነገር ምረጥ። ምናልባት የብዛት አስተሳሰብ መጽሐፍ ማንበብ ሊሆን ይችላል፣ ወይም 20% የቁጠባ ፕላን ማዘጋጀት ሊሆን ይችላል። አታስብበት፣ ጀምረው። የህይወትህ አብራሪ አንተ ነህ። መሪውን ያዝ። እያንዳንዱ ትንሽ እርምጃ የፋይናንስ ነፃነትን የሚገነባ ነው። ይህ ቪዲዮ ከረዳህ ላይክ አድርግልኝ እና ሳብስክራይብ በማድረግ የዚህን ማህበረሰብ አካል ሁን። ሐሳብህን እና ልማዶችን ከታች በኮሜንት ላይ ጻፍልኝ። የፋይናንስ ጉዞህን እያደረግክ ስትሄድ ላግዝህ እፈልጋለሁ። ለሰዓትህ አመሰግናለሁ። በሚቀጥለው ጊዜ እስከንገናኝ ድረስ እሴት መፍጠርን እና በብዛት መኖርን አትተው።